ክርስትና ቁጥር ሳይሆን ሕይወት ነው። በሕይወት የሚኖር ነው። ሁላችሁም እንደምታውቁት ሊቃውንቱም ደጋግመው እንዳስረዱን መጽሐፍት የተጻፉበት ምክንያት ሰው መጽሐፍ መሆን ስላቃተው ነው አይደል? ሰው መጽሐፍ መሆኑ ሲቀር ከዛ በኋላ መጽሐፍት መጻፍ ጀመሩ። ወከመ ይጻፍ መጽሐፍ በቀለም ከማሁ ይጻፍ ልቡናነ በመንፈስ ቅዱስ ይላል ቅዱስ ዮሐንስ አፈወርቅ። የሰው መጽሐፈ ሐዊ ምዕራፍ 2 ወይም በኃይል ዳግማዊ ላይ እናገኘዋለን። መጽሐፍት በቀለም ይጻፋሉ፣ የሰው ልብ በእግዚአብሔር እጅ ይጻፋል። ቃሉ ቃል ነው፣ እንደ ሰሌዳ እንደ ወረቀት እንደ ብራና የሰው ልብ ነው። እንደ ጸሐፊ እንደ እጅ ስልጣነ መንፈስ ቅዱስ ነው። ስለዚህ እስከ ሙሴ ድረስ መጻሕፍት ያልተጻፉት ሰዎች ራሳቸው መጽሐፍ ስለነበሩ ነው ማለት ነው። ከዚያ በኋላ ግን ሰዎች ኃጢአት እየሰሩ እግዚአብሔር ረድኤት በልቡናቸው እንዳያድር በእናንተ አድሮ ያለውን መንፈስ ቅዱስ አታስመርሩት ብሎ ቅዱስ ጳውሎስ እንደተናገረ ሰው ኃጢአት በሰራ ጊዜ እግዚአብሔር በእሱ ላይ እንዳያድር እሱ ራሱ ከልካይ ግድግዳ አጥር ቅጥር ሆኖ ይከለክለዋል። እግዚአብሔር በእኛ ስራ እንዳይሰራ ለዚህ ነው አንኳኩ ይከፈትላችኋል ሲባል የምናንኳኳው ምንን ነው ብለው ሊቃውንቱ ሲተረጉሙ የምናንኳኳው ልባችን ነው ነው ሌላ አይደለም። የምናንኳኳው አንኳኩ ይከፈትላችኋል ማለት እኛን እንዲገባ ልባችሁን ክፈቱት ነው። እግዚአብሔር በውጭ አስገድዶ ስለማያድን በውጭ ሆኖ ቆመ የእኛን ፈቃድ እየሻ ይፈልጋል እና ሰው እግዚአብሔር በረድኤት በልቡ እንዳያድርበት በሆነ ጊዜ በልቡ ይጻፍ የነበረውን የእግዚአብሔር ሕግ ከሰሌዳ ከእንጨት ከወረቀት ከብራና መፈለግ ጀመረ። ቀድሞ ከልቡ ላይ ይመነጭለት የነበረውን ቃል እግዚአብሔር ዛሬ ግን ለማጥናት በጻዕርና በድካም የሚወጣ የሚወርድ ሆነ። ለማጥናትም ወለማረከልከ ቀለመ ጸዋዕገ ተማየት ቢሆን አሰርተ ወክልኤተ ጊዜያት ይላል መቅደመ ወንጌል። ጠማማ ቀለም በገጠመ ጊዜ 12 ጊዜ ተመላልሰህ አጥናው። ጠማማ ቀለም ሲገጥም አልጠና ሲል ስንት ጊዜ ነው የሚጠናው? በሐዋርያት ሃይማኖት፣ በሐዋርያት ክህነት፣ በሐዋርያት ሃይማኖት፣ በሐዋርያት ክህነት፣ በሐዋርያት መስዋዕት ጸንተህ አጥናው ለማለት ነው እንጂ 12 ጊዜ ለምን 15 ሳይሆን ካልያዝነው ሞተ ጊዜ ልናጠና እንችላለን። ቁጥሩ የሚያመለክተው በቅዱሳን ሐዋርያት ስም የሚተረጎም ትምህርት ሁሉ ለድነት ያበቃሉ። እስራኤል ከዮርዳኖስን ሲሻገሩ 12 ድንጋይ ተሸክመው የተሻገሩበት ምክንያት እሱ ነው። ያን መሰረታዊ ክህነትን፣ ሃይማኖትን፣ ስርዓትን፣ ድነትን፣ መስዋዕትን በሐዋርያት ሰንሰለት የመጣ እንደሆነ ለድነት ያበቃል ማለት ነው። ይህንን ካለን ስለዚህ መጽሐፍ ቁጥር መጽሐፍ የተጀመሩት ሲጀመር ለመጽሐፍ ቅዱስ ቁጥር የሰጡት አሞኒዎስና ኤሳቤዎስ ናቸው። ሐዋርያት ዝም ብለው ጽፈው ነው ያመጡት እንጂ ቁጥር፣ ምዕራፍ፣ ህዳግ አልጻፉም። አብይ ቁጥር፣ ንዑስ ቁጥር አልጻፉም። እነሱ ሐዋርያት እንደ ዘላን ናቸው። ዘላን ታውቃላችሁ፣ ከብትና በግ የሚያረባ ማለት መርቶ አምጥቶ ያስረክባል እንጂ አርዶ አይሰጥም። ስለዚህ ሐዋርያት ከክርስቶስ የተረከቡትን በግ ነው። ጥቅስ ማለት በግ ነው። በጉን አምጥተው አስረከቡ። ከዛ በግ አራጁ ደግሞ ፈትቶ ቆዳውን ገፎ ብልቱን በስልት አውጥቶ ለምግብ እንዲገባ አድርገው እንዲያቀርቡ ያቀረቡት ቅዱሳን ሊቃውንት ናቸው። ሰው ማወቅ የሚገባ አንድ ነገር ቢኖር ያለ መጽሐፍ ቅዱስ ቤተክርስቲያን ልክ አትሆንም እንደምንለው ሁሉ መጽሐፍ ቅዱስን ያለ ቤተክርስቲያን ልክ እንደማትሆን ማወቅ አለብን። ያለ ቤተክርስቲያን መጽሐፍ ቅዱስ ልክ አይደለችም። መጽሐፍ ቅዱስ ልክ አይደለም፣ ያለ መጽሐፍ ቅዱስ ቤተክርስቲያን ልክ አይደለችም ማለት ነው። መጽሐፍ ቅዱስ ትክክል መሆኑን ያወቅነው ትክክል የሆነች ቤተክርስቲያን ስላለች ብቻ ነው እንጂና የፈላስፎችን ሁሉ መጽሐፍ አብረን እየጠረስን መጽሐፍ ቅዱስ እንለው ነበር። እንኳን ምለው እኮ ጠበቃ ቁማ ጠብቃ የሰጠችን ቤተክርስቲያን ናት። አወራርዶ ጥርስ ለሌለው ወተት አድርገው ጥርስ ላወጣ አጥንቱን የሰጡት ቅዱሳን ሊቃውንት ናቸው። ያለ እነዚህ መኖር አይቻልምና ኦርቶዶክሳዊት ቤተክርስቲያን ምን ጊዜ መጽሐፍ ቅዱስን ሕይወት ላይ ስለምታስረድበው ቁጥርና መጽሐፍ ምዕራፍ ላይጠቀስ ይችላል ነው። ግን ፈርቻ አይደለም እጠቅስላችኋለሁ። በዚህ ምስክሬ ማናት ነው? ማርያም ናት። ግን ይህንን አጠር አድርገን ለማየት ያክል የምንወስደው ትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ነው መነሻ የምናደርገው ማለት ነው። ወናውኬ ይወርኩም እግዚአብሔር ትእምርተ እግዚአብሔር ራሱ ምን ይሰጣቸዋል? ምልክት ይሰጣቸዋል። ያ ምልክት ነው ምስክር ያለው ማለት ነው። ምልክት ማለት ተአምር ማለት ነው። ተአምር ማለት ምስክር ማለት ነው። ተአምር ማለት ምልክት ማለት ነው። ምልክት ማለት ምስክር ማለት ነው። ስለዚህ
እግዚአብሔር ምልክት ይሰጣቸዋል። እግዚአብሔር ምልክት ይሰጣቸዋል። የምን ምልክት? የድነት ምልክት፣ የሃይማኖት ምልክት። የሃይማኖት ምልክትና የመዳን ምልክት የሚሆን ምልክት እግዚአብሔር ይሰጣቸዋል ነው። ስለዚህ አሁን አንድ ሰው ለመዳን እግዚአብሔር የሰጠውን ምልክት ካልያዘ በቀር ሊድን አይችልም። እግዚአብሔር የሰጠውን ምልክት ይዞ ካልዳነ ማን የሰጠውን ምልክት ቢይዝ ሊድን ይችላል? ዲያብሎስ የሰጠውን፣ ፈላስፎች የሰጡትን፣ ዓለም የሰጠችውን ወይም ስጋዊ ደማዊ ሰው የሰጠውን፣ ስጋዊ ደማዊ መምህር የሰጠውን እንዲያ ደግሞ ሊሆን አይችልም። ቅዱስ አትናቴዎስ ምን ይላል? መቅድመ ግብሩ ከመ ትጽና በርትዕት ሃይማኖት ወላዲቱ እታጥሩ ዘንተ እማለ ሥጋ ወደም እስመ ለድሁ ይቤ ብፁዕ አንተ ስምዖን ወልደ ዮና እስመ ይከሰተ ለከ ዘንተ ዘሥጋ ወደም። ወዳጄ ሆይ ከሁሉ አስቀድመህ በጸናች ሃይማኖት ትጸና ዘንድ ጽና፣ በርታ፣ መጽናት እንዳለብህ ከነገር ሁሉ አስቀድመህ የቀናች ሃይማኖት ማወቅህን አስተውል። ይህንን የቀናች ሃይማኖት ደግሞ ይህን የቀና ሃይማኖት የጸና ሃይማኖት ከሥጋዊ ከደማዊ መምህር አትማር። እንዴት ትለኝ እንደሆነ ባለቤቱ ቅዱስ ጴጥሮስን ያደነቀ ከሥጋና ከደም ባለማምጣቱ ነውና ብሎ ይነገራል። ስምዖን ሆይ አንተ ብፁዕ ነህ ብሎ ያመሰግነው ከሥጋ ከደም ያገኘው ሁሉ በማምጣቱ ሳይሆን ከሥጋና ከደም ባለማግኘቱ ነው። ብፁዕ ልትሰኝ ብትሻ ብፁዕ ልትሆን ብትሆን ከሥጋዊ ደማዊ መምህርን ሽሽ ተወው ነው። መንፈስ የሆነው እግዚአብሔር ለመንፈሳውያን ይገለጣልና በመንፈስ እዝን ብለን በመንፈሳውያን ተቃኝተን መንፈስ የሆነው እግዚአብሔር ስማ። በዚህ ነው እኮ ቅዱሳን ሊቃውንት እነ ቅዱስ ጎርጎርዮስም እነ ዮሐንስ ወንጌላዊ ነባቤ መለኮት እንላቸው። ነባቤ መለኮት ማለት መለኮትን የሚሰብኩ በመለኮት የሚሰብኩ ማለት ነው። በመለኮት ተቃኝተው የሚሰብኩ ሰው ስሜት ቃኝቶት ይሰብካል። ነገር ሳብኩ ቃኝቶት ይሰብካል። ቅናት ቃኝቶትን ይሰብካል። ቅዱስ ጳውሎስ ታስሮ ሳለ ብዙ ሰባኪ ተነስቶ ነበር እና ቅዱስ ጳውሎስ ጳውሎስ ሊደገው ብለው የሚሰብኩም አሉ ይላል። ጳውሎስ እንደደው ብለው የሚሰብኩም አሉ፣ በጳውሎስ መከራ እናጽናበት ብለው የሚሰብኩም አሉ ማለት ተመልከቱ። ዛሬም እሱ ያስተማራቸው ሰዎች ስብከት እየሰበኩ ነው ተብሎ በጳውሎስ ላይ እስራት እንዲጨመርበት የሚሰብኩም አሉ። በዚህም ብሎን የሚሻው ክርስቶስ መሰበኩም ነው ብሎ ተናግሯል ማለት ነው። ቅናት ቃኝቷቸው የሚሰብኩም አሉ። ነገር ቃኝቷቸው፣ ዘር ቃኝቷቸው፣ ፖለቲካ ቃኝቷቸው፣ ጥቅም አግኝቷቸው፣ ክብር ቃኝቷቸው፣ ገንዘብ ቃኝቷቸው ይሰብካሉ። ግን በፊት ሕንፃ መለኮት ተቃኝተው የሚሰብኩ በፊት ሕንፃ መንፈስ በዚህ ነው አባዬ ዘጋስጫ በድንፃ መንፈስ ዝብሊ አውታረ መሰንቆ ለልቤ ዋስተንፍስ ውስተ አፌ ከመ ይኩን እንዚራው ለበኩርኪ። አንቺ እመቤታችን በመንፈሳዊ ድንፃ ማለት የመሰንቆ መምቻ ማለት የመሰንቆ መምቻ ያን መሰንቆው ተመልከቱ። መሰንቆው ሲመታ መቃኛት ሲመጣ ድምፅ እንዳያወጣ በመንፈሳዊ ድንፃ እኔንም ቃኝተሽ ሁሉ ዋስተንፍስ ውስተ አፌ ረድኤት መንፈሳዊን አሳድርብኝ ብልና የልጅሽን መንዚራ ለመሆን አብቂኝ ብሎ ይነገራል። በመንፈስ ቅዱስ የተቃኘ እንደሆነ ነው እንዲያ ሆኖ የእግዚአብሔር መንዚራ ለመሆን የሚበቃው እና ነቢያት ሐዋርያት በጻፉት መሰረት እግዚአብሔር የሰጠንን ምልክት ከመያዝ በቀር ዲያብሎስ የሰጠንን ምልክት ልንይዝ አንችልምና ድንግል ማርያምን በነገራችን ሁሉ መሃል የምንይዛት በዚያ ነው። እግዚአብሔር ምልክት አድርጎ ስለሰጠን ያቺ ምልክት ድንግል ማርያም መሆኗን ለማስረዳት ወላሂ ድንግል ትጸንስ ወተወልድ ወልደ እነሆ ይህችን ምልክት ማናት ስንል እዛ ዝቅ ብሎ እነሆ ድንግል በድንግልና ትጸንሳለች ስሙንም አማኑኤል ትለዋለች ብሎ ይነገራል። ስለ ቃሉ እግዚአብሔር ስሙ የተመሰገነ ነው። እንደዚህ ካልን ድንግል ማርያም ማን የሰጠን ምልክት ነው? አንዳንድ ጊዜ ልንገራችሁ፣ እግዚአብሔር ይህንን ወረቀት ተሸከሙ ቢላችሁና አትሸከሙ የሚል ሰው ቢመጣ ምን ብላችሁ ተመልሳላችሁ? መጻጉዕ እንዲህ ያለ ችግር ገጥሞት ነበረ። አልጋን ተሸክመ ሄድ አለ ጌታ። ተሸክመ ሲሄድ ተሰለት ማትሸከም ማለት ምን ብሎ እንደተመለሰ ታውቃላችሁ? እስመ ዘአኀየኒ ውእቱ ይቤለኒ ጹር፣ ያዳነኝ ተሸከም ብሎኛል። ሲበሉ ያዳነኝ ምን ብሎኛል ነው? ተሸከም ብሎኛል። አልጸናበትም። ችግሩ ግን ይሄ ነው፣ አልጸናበትም እንጂ መልሳችን ክርስቶስ የሰጠንን ሊያስጥሉን የሚፈልጉ ካለ መልሳችን ያዳነኝ ተሸከም ብሎኛል። ደግማችሁ በሉ። ያዳነን ማን ነው? መድኃኒታችን ይሁን። ያዳነን መድኃኒዓለም በድነት ምልክት የምትሆን እናቱ
ስሟን ተሸክመን እንድንዞር ስንቅ ብናደርጉ በስሟ እንድንመኝ፣ በስሟ እንድንኖር፣ በስሟ እንድንሰክር፣ በስሟ እንድንጸልይ፣ ስሟ እንዲጣፍጠን ምልክት አድርጎ የሰጠን እሱ ነው። እሷን ማርያምን ተዋት የሚል ሰው ካለ የክርስቶስን የማዳን ሥራ የክርስቶስን ሀብት መንፈሳዊ የተቃወመ ከሃዲ ነው ማለት ነው። ከሃዲ ነው ማለት ነው። ለዚያውም ሃይማኖትም የለውም። ድንግል ማርያም የሌለችው ሰው መንግሥተ ሰማያትን ሳይሆን የሚያጣው ማንን ያጣል? ለነገሩ መንግሥተ ሰማያት ራሱ ክርስቶስ ነው። ማንን የሚያጣው? ራሱ እግዚአብሔር የለውም። ምክንያቱም እስመ ዘአፍቀረ ለወላዲ ያፈቅር ዘተወልደ እምኔሁ አለ ዮሐንስ በመልእክቱ አንደኛ ዮሐንስ ምዕራፍ 5 ላይ ልጁን የሚወድ ሰው ማለት ነው አባቱን የሚወድ ልጁን ይወዳል ነው። ልጁን የሚወድ ደግሞ ማንን ይወዳል? አባቱን። ስለዚህ ክርስቶስን በመውደዳችን አብን የሚወደው ከሆነ ክርስቶስ ያለው ሰው አብ ያለው ከሆነ ክርስቶስ ያለው ሰው እናቱ ያለችው። እንደዚህ ልጁ ያለው አብ ያለው ብቻ ነው የሚባለው። ልጁ ያለችው እም አለችው እኮ ነው። አብ ማለት አባት እኮ ነው። ልጁ ያለው ወንድ ያለው አብ ያለው ካል ወንድ ያለው እም አለችው። እም ማለት ድንግል ማርያም ነው። የክርስቶስ አባት አባታችን ከሆነ የክርስቶስ እናት እንዴት እናታችን አትሆንም? ወይስ ደግሞ ይሄ ጣዖት እንደሆነ አናውቅም? ክርስቶስ እናቱ ያደረጋትን ፍጡር የሆነች እመቤት ለኔ እናት አትሆንም ማለት ከክርስቶስ እበልጣለሁ ማለት እንግዲህ አንተ ሰው ጣዖት ነው ማለት። ክርስቶስ እናቱ ያላትን ለዚያው ሁሉን ቻይ ነኝ ብሎ አስገድዶ እናቱን ሳይሆን በአማላጅ እናቱ ነኝ ያላትን ማለት ነው። መልአክ ልኮ እኮ የሚፈራ ሰው አማላጅ የሚላክበት እግዚአብሔር በድንግል ማርያም አማላጅ ልኮ ቅዱስ ገብርኤል በቅዱስ ገብርኤል አስለምኖ እሺ ስትል ፈቃዷን ጠይቆ እናት ያደረጋት። እንግዲህ ከትዕቢተኛ ድሃ እግዚአብሔር ይሰውራል። እንደዚህ ካልን የእመቤታችን ምስክርነቷ ወይም ምልክትነቷ ምንድን ነው? ይህን ቅዱስ ጰራቅሊስ ሃይማኖተ አበው ጰራቅሊስ የአንጾኪያ ሊቅ ነው ብሎ ይናገራል። ሃይማኖተ አበው ምዕራፍ 49 ቁጥር 48 ላይ እንዲህ ይላል። ብዙ ታምር አለ። አሁን በዚህ በየቴሌቪዥኑ ታምር የሚያደርጉ ሰዎች አሉ። ግን ታምርን አላወቁትም። ታምር ለጥበብ ምን እናንቱ ታምራት አለው። ታምር ማለት ምን ማለት ነው? ጥለኝ እንደሆነ ይላል። ወለም ተወት ጽንስን በለዘር ወለዘር መጥነስ ምንድነው? ይሄን መልስልሃለሁ። ወለም ተወት ወለም ዘመለማ ብድት ወዘመ ለህማ ወዘመ ባስን ድንግልና ሳይነገር ማለት ምንድነው ብዬ መልስልሃለሁ። ድንግል ኮነት ወላዲተ ወነመረት በማይተነ ድንግልና ድንግል እናት ነች። እናት ስትሆን ድንግልና አልተለወጠም። ድንግል ስትሆን እናትነት አልቀረባትም። ይህ ምንድን ነው ብዬ እመልስልሃለሁ። የትኛው ይመጣል? አይሉ መንክር ደምለነ ከመናንቱ ልናደንቀው የሚገባን ድንቅ ኧረ ምንድን ነው ይላል። ባሕር የከፈለው የሙሴ በትር ነው። ዳመና ያሻገረ የክርስቶስ መስቀል ነው። መና የተቋጠረባት መሶብ ናት። ህብስተ ሕይወት ክርስቶስን ያመጣች የሕይወት እንጀራ እናት አማናዊት መሶበ ወርቅ ድንግል ማርያም ናት። አቡጊዲስ ሊቀ ጳጳስ ዘረምን ይላል ሶለ ወለደት ብእሲት አምጻት ሕይወተ ለዓለም። ሴቲቱ አካላዊ ቃል በወለደች ጊዜ በር በነበረው ዓለም ሕይወት ይዛለት መጣች ይላል። ሕይወትን የወለደች ከነዓን አግብታ የምትቆም ጎሞርን የምትሸከም መስፈርተ መና የምትሆን መሶብ ናት ድንቅ የምትባለው። አንተ አይሁዳዊ ስማኝ እስኪ ይላል። ጎሞር እግዚአብሔር መና ከሰማይ ደመና ወርዶ አብልቶን ነበር ብሎ ለዚያ ምልክት የምታደርጋት ጎሞር ሙሉ መና ተሰፍሮ የሚቀመጥባት ዘጸአት 16:17 የተቀመጠችው መሶብ ትሻላለች ወይስ የሕይወት እንጀራ ክርስቶስን ያመጣችው መሶብ ትሻላለች? ይላል። ስለዚህ ለአማኝ ታምር ማለት ምን ማለት ነው ሲባል ታምር ማለት ድንግል ማርያም ናት። እስኪ በሉ ታምር ማለት ማለት በነቢያትም መጽሐፍ በሐዋርያትም መጽሐፍ የዚህ ሁሉ የመጽሐፍ የመጨረሻቸው ታምር ቅድስት ድንግል ማርያም ነው። ሰው ለማመን ምልክት እፈልጋለሁ ምን ካለ በቡጢ ደብድበን በኩርኩም መተን ሰይጣን ልናወጣለት አንችልም። እንዳምን ታምር አድርግልኝ የሚል ካለ እንድታምን ከፈለግ ታምር ድንግል ማርያምን እናሳያለን። ታምር አሳየን ብሎ እዚህ የሚጠይቅ ካለ እዚህ ውስጥ ማለት ነው በኢየሱስ ስም ውጣ ብዬ ጋኔን እናስወጣላችሁ አልችልም። አሁን ታምር ማለት ድንግል ማርያምን ማመን ታምር ነው። የአምላክ መወለድ ታምር ነው። በድንግልና እንዲያውም አላችሁ
ጌታችን መድኃኒታችን ኢየሱስ ክርስቶስ ለስም አጠራሩ ክብር ምስጋና ይግባውና እሺ ወደ ኋላ እንመጣበታለን። ስለዚህ ታምር ድንግል ማርያም ከሆነ ድንግል ማርያም የምን ምስክር ናት የሚለውን እኛ ትምህርታችን እንቋጨዋለን። ድንግል ማርያም እመቤታችን የምን ምስክር ናት ነው። የምን ምስክር ናት? አንደኛ የአብ የወልድ የመንፈስ ቅዱስ ምስክር ናት። እሱ ነው የመጀመሪያ የምናየው ማለት ነው። አሁን ብዙ ሰዎች ማርያም 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 ስንል ኢየሱስን ለምን ነው የሚዘነጉት የሚሉ ሞኛሞኞች አሉ። የሞኝ ልቅሶ መልሶ መላልሶ እንዲሉ ማርያም። እስኪ አሁን አንድ ጥያቄ ልጠይቃችሁ። ሰማይ 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 ብል እግዚአብሔር ረስቶአል? ምክንያቱም ሰማያት ይነግራል። ስብሐት ለእግዚአብሔር። ሰማያት የማንን ክብር ይናገራሉ? አሁን ስለዚህ ቀኑን ሙሉ ሰማይ ሰማይ ስል ማን ማለት ነው? እግዚአብሔር ማለት እኮ። ሰማይ ሰማይ ስል ሰማይ አይለወጥም፣ እግዚአብሔር አይለወጥም። ሰማይ አይሰበርም፣ እግዚአብሔር ጽኑ ነው። ሰማይ ብሩህ ነው፣ እግዚአብሔር ብሩህ ነው ብዬ መናገር እኮ ነው። ሰማይ ሰማይ ስል እግዚአብሔር ማለት ነው። ምድር ስል እግዚአብሔር ማለት ነው። በፍጥረታት ውበት የፈጣሪ ውበት ይታወቃል። በፍጥረታት ውበት የፈጣሪ ውበት ይታወቃል። ምክንያቱም እሱ ትንቢተ ኢሳይያስ ምዕራፍ 43 ላይ እንደነገረ ሁሉንም ወለዚህም ሁሉ ፈጠርኩቦሙ ለክብሬ፣ ሁሉንም ለክብሬ ፈጥሬዋለሁ ብሎ ተናግሯል። ፍጥረት ሁሉ እንኳንስ እናቱ ፍጥረት ሁሉ ለእግዚአብሔር ምስክርነት የተፈጠረ ነው። ፍጥረት ሁሉ ለእግዚአብሔር ምስክርነት የተፈጠረ ነው። እንዲህ ካልን እመቤታችን ድንግል ማርያም እንኳንስ ሃይማኖትን መጋረጃ ናት። የብርሃን መጋረጃ እንጂ የጨለማ መጋረጃ ግን አይደለችም። ምልክትነት ያለ ምንድን ነው? አብን የአብ የወልድ የመንፈስ ቅዱስ ምልክት ናት። አንደኛ እንዴት የአብ ምልክት ትሆናለች? እንዴት የአብ የኩሉ መልክዓ ለእግዝእትነ ማርያም መልክዓ አምራክ። የእመቤታችን መልኳ የማንን መልክ ይመስላል? ስለዚህ የአብን መልክ ይመስላል፣ የወልድን መልክ ይመስላል፣ የመንፈስ ቅዱስ መልክ ይመስላል። የአብን መልክ እንዴት ነው የምትመስለው? አብ ያለ አባት ወለደ፣ ያለ እናት ወለደ። ድንግል ማርያምስ ንገሩ እንጂ ያለ አባት ወለደችው ሲል ለአብ ምልክቱን አይቀመች ነው። አብ ያለ እናት መውለዱን መረዳት የሚችለው ድንግል ማርያም ያለ አባት መውለዷን ያመነ ሰው። ግን የድንግል ማርያምን ምልክትነት ያልያዘ ቀዳማዊ ልደቱ አይገባውም። ቀዳማዊ ልደቱ አለመመርመሩን የምናውቀው ዳህራዊ ልደቱን አለመመርመሩን አይተን ነው። አብ እንዴት እንደወለደ የማናውቅ ብቻ አይደለም፣ ድንግል ማርያም እንዴት እንደወለደችው የማናውቅ መሆናችን ነው እንጂ የሚደንቀው። አባ ጊዮርጊስ ዘጋስጫ እንዲህ ላይ መጽሐፈ ምስጢር ላይ ለቀዳማዊ ልደቱ አመስጠሮ ወለዳህራዊ ልደቱ አመንከሮ ይላል። ቀዳማዊ ልደቱን ሰወረው፣ ዳህራዊ ልደቱንም ድንቅ አደረገው። ድንቅም ነው፣ ድንቅም ስውር ነው። ቅዱስ ትንቢተ ኢሳይያስ ምዕራፍ 9:6 ታነቡ ስሙን ድንቅህ መካርህ አያል። ቅዱስ ባስልዮስ ዘቂሳርያ ሃይማኖተ አበው ላይ ይወስድና ምዕራፍ 33 ላይ ድንቅ ማለት ምን ማለት ነው ይላል። የክርስቶስ ለምን ድንቅ ተባለ? አይምሮ መርምሮ የማይደርስበት ነገር ሁሉ ምን ይባላል አለ? ድንቅ ይባላል። ወለእንተዝ እስመ ኢሳይያስ ሰማዮ መንክረ ወመድምነ ይላል። ስለዚህ ኢሳይያስ ክርስቶስን ድንቅ አለ። ቀዳማዊ ልደቱም ዳህራዊ ልደቱም የማይመረመር ነው ሲል ድንቅ አለው። የመጨረሻ የድንቅ መጨረሻም መጀመሪያም እግዚአብሔር ነው። ድንቅ ተብሎ መጠራት የሚችል ብቸኛ ስም ያለ እግዚአብሔር ስም ነው ድንቅ ማለት። ስለዚህ ያለ እናት መውለዱ ያለ አባት በመውለድ ያሳየችን የአብ ምልክት ቅድስት ድንግል ማርያም እመቤታችን ብቻ ናት። አንድ ስለዚህ አብ ወልድን ያለ እናት ወለደው። እውነት ነው እንጂ ማስረጃ የታያችሁት ይሄ ዘወርድ ሲል ዘወር እኮ እንደኛ ነገር እኮ ከዚህ ሰሞን ሊቅ የመሰል ይመስለናል። አንድ መናፍቅ ሁለት ጥቅስ ይዞ ሲመጣ ወገብ ያዝነው እንግዲህ እንዴ ማራዚ ባረገባቸው አለ ቅዱስ ጳውሎስ። ምን አይመለክቱ ዳንሳ ያግላደ ፍና ተሳልቆ ነው ቅዱስ ጳውሎስ እየተሳለቀባቸው ነው ይላል ይቃው። እንዴ እናንተ የገላትያ ሰዎች አረ እንዴ ከመዝሙ አብዳናንት እንዲህ አላችሁ ሞኞች ናችሁ። ቢያወጣንኩም ዘመንፈስ ቅዱስ የመንፈስ ቅዱስን ሥራ ጀምራችሁ ደግሞ ወደ ስጋትም መለሱ። እንዲህ እንድታረጉ ማን አዚም አስተማራችሁ? አሁን ሊቃውንቱ ይላሉ ምን አዚም ነው እንጂ ያደረገባችሁ ማለት ሲገባው ቅዱስ ጳውሎስ ለምንድን ነው ማን አደረገባችሁ ብሎ አዚም አድርጋችሁ የሚጠይቅ? እየተሳለቀባቸው ምን ብሎ ይሄስ ጥሩ አዚም ነው ምን ማረው ሰውዬው ንገሩኝ ብሎ እየተሳለቀባቸው ማለት ነው። በፍና ተሳልቆ እና ለምንድን ነው የምንማረው ማን ይዘው? እሺ ቃል ያለ እናት ቅድመ ዓለም ወለደው። እውነት ነው እንጂ ማስረጃ
እመቤታችን ያላባት ወለደችው። እመቤታችን ሃይማኖትን የምትገልጥ ናት የሚባለው ለዚህ ነው። መሰረተ ሃይማኖት እንዲያው መሰረት አሚን ግድ አሚን የመሰረተ ሃይማኖት ይላታል አባ ጊዮርጊስ በረባ ጋር ነው። የሃይማኖት መሰረትና ግድግዳ ይላታል። ቅዱስ ቄርሎስ አምደ ሃይማኖት ዘእስክንድርያ ደግሞ ሲላት ደግሞ ኦ መጽሐፈ ግዛን እንተ ብዙ ተጽፎ ግዛነ ሁሉ ዓለም ይላል። አንቺ የነጻነት ደብዳቤ የዓለም ሁሉ ነጻነት የተቀረጸብሽ የሃይማኖት ሰሌዳ ይላል። ሃይማኖት ተቀርጾ የተመደበባት የሃይማኖት መለኮታዊ ሰሌዳ ድንግል ማርያም ነው። ሃይማኖትን ተጽፎ ያነበብነው የተረዳነው የተማርነው መዝገበ ሃይማኖት እመቤታችን ናት። የድንግል ማርያም ማኅፀን መዝገበ ሃይማኖት በአይልም ህልው ሆኖ የሚኖረውን አካላዊ ቃል ሥጋ ለብሶ እንድናነበው ያደረገችን ናት። ቃል በልብ እያለ ቅዱስ ቴዎዶጦስ ዘእንቆር ሐማመ ጣበረ እንደሚለው ወሰማ አንተ ትፈቅድ ትልከው ለቃልከ እንደሚለው አንተ እንኳን ቃሌን በልብ እያለ በሰሌዳ ስትጽፈው ከልብ ሳይነጠል በሰሌዳ ላይ ይቀርጻል ብሎ እንደተናገረ ቃል ልብነት ህልው ሆኖ በሳ ሰሌዳነት ተቀርጾ አካላዊ ቃልን በሥጋ የዳሰስንባት የሕይወት ብራና ማለት እመቤታችን ናት። አንድ አምላክ ልጅ ያለው ማን ብቻ ነው? አብ እንጂ አምላክ ልጅ ያላት ማን ብቻ ነው? እመቤታችን ብቻ ናት። ስለዚህ ና ምልክት እየሆነች ነው። ያ ምልክት ናት። ያ ምልክት ነው። አምላክ ልጅ ያለ አብ ብቻ ነው። አምላክ ልጅ ያላት ድንግል ማርያም ብቻ ናት። እንደው እኮ ሰው ጠግቧል። አምላክ የአምላክ እናት አምላክ ልጅ ያላት እኔ ልጅ ገመናት ምንድን ነው ብርቅና ድንቁ አዚ ዓለም በረሃይ ሁሉ ይህን ስታዲሁ ዓለምን በእጁ ያዘ። በነገራችሁ ላይ እኮ እመቤታችን የፍጥረት ንግሥት የሆነችው ሰማይ ኮነ ዓለም ወዓለም ሰማይ ኮነ ለዘወለደ አብ በምስጢር ዘይስረከብ ወለደት ቅድስት ድንግል በምስጢር ዘይትገገብ በስብሐቱ በውስተ ሰማይ ኮነ በዲበ ምድር ይላል። ሰማይ ዓለም ሆነ ይላል ማለት ቃል ሥጋ ሆነ። ዓለም ሰማይ ሆነ ይላል ሥጋ አምላክ ሆነ ማለት ነው። ሰው አምላክ ሆነ። አብ በማይመረመር ምስጢር የወለደውን ድንግል ማርያም በማይመረመር ምስጢር ወለደችው። ወስብሐቱ በውስተ ሰማይ ኮነ በዲበ ምድር የእረኞች ምስጋና እኮ የሚያስረዳው ለዚህ ነው። መላእክት ብቻ አመስግነውት፣ መላእክት ብቻ ሰምተውት፣ መላእክት ብቻ የሚኖሩበት ምስጋና ለሰው ልጆች ተሰማ። አያችሁ፣ ተመልከቱ። ሥጋ የቃልን ገንዘብ ስላደረገ እኛም የመላእክትን ቋንቋን ገንዘብ አድርገን አብረናቸው ዘመርን ነው። አብረናቸው መዘመር የቻልነው በክርስቶስ ከክርስቶስ የተዋህዶ ተምሳሌ በልዕልና ሥጋ የቃልን ገንዘብ ሲያደርግ እኛም የሰማያዊን ገንዘብ አድርገን አብረን መዘመር እንቻለን። ስለዚህ ከአብ መወለዱም አይመረመርም፣ ከድንግል መወለዱም አይመረመርም። ሁለት የማይመረመር ልጆች ስላለን እነዚህ ሩያን ስለሆኑ ድንግል ማርያም አብን ትመስላለች። ድንግል ማርያም አብ የብቻው አባቱ ነው። እስኪ የብቻው አባቱ ነው ንገሩ እንጂ አብ ያሉክኒ ወደ አባቴ ወደ አባታችሁ ለእሱ የባሕሪ አባቱ ለእኛስ የጸጋ አባታችሁ። አብ የብቻው አባቱ ነው። ድንግል ማርያምም የብቻው እናቱ ናት። ስለዚህ ማወቅ ይጠበቅበታል። በባሕሪ እኛን አትወልደንም። በነገራችሁ ላይ ድንግል ማርያም ክርስቶስን በባሕሪ ትወልደዋለች አትወልደውም ይባል መልሱ ምንድን ነው? በባሕሪ አትወልደውም ትወልደዋለች ይባል አትወልደውም ትወልደዋለች። ሁለት ችግር ልንገራችሁ። ትወልደዋለች የምትሉ ከሆነ እንዴት ባሕሪ መለኮት ሊወለድ ይችላል? አትወልደውም የምትሉ ከሆነ እንደ ሩቅ ሲለው እንደወለደችው ሁለቱ ስራት እንደ መስጥሮስ መሆናችሁ ነው ማለት ነው። ታዲያ ምንድነው ከተባለ ተመልከቱ። ባሕሪ መለኮትን በምን ወልደዋለች? በሥጋ ስለወለደችው የባሕሪ እናቱ ትባላለች። የባሕሪ እናት ትባላለች። ለምን? ባሕሪ የሥጋን ከእሷ ገንዘብ አድርጓል። ባሕሪ የሥጋን ገንዘብ ስለተደረገ በሥጋ የሥጋን ባሕሪ ከእሷ ስለነሳ የባሕሪ እናቱ ትባላለች። ግን ጥንተ ባሕሪው ከእሷ የጀመረ ነው ማለት ግን አይደለም። አንዳንድ የሚያሳስታችሁ ታገኛላችሁ። አንተ ወልደ ማርያም በመለኮቱ የማርያም ልጅ አይደለም የሚል ቃል አለ። ለምሳሌ ሃይማኖተ አበው ዘቅዱስ ቄርሎስ ላይ በመለኮቱ የማርያም ልጅ አይደለም ማለት የመለኮታዊ ልደቱ ከድንግል ማርያም የጀመረ አይደለም ማለት ነው እንጂ መለኮቱን በሥጋ የወለደችው ማለት ግን አይደለም። መለኮቱን በሥጋ ካልወለደችውማ መዳናችን ምን ላይ ነው? ለዚህ ነው ቅዱስ ቄርሎስ ንሰምያ ቅድስት ድንግል ወላዲተ እግዚአብሔር በሥጋ እኛስ ቅድስት ድንግልን እግዚአብሔርን በሥጋ የወለደች እንላታለን።
እኛስ በሉስ ቅድስት ድንግልን እግዚአብሔርን በሥጋ የወለደችን እንላታለን። እግዚአብሔርን በምን ወለደች ነው? እሺ አብ የባሕርይ አባቱ ከሆነ በእኛስ ምናችን ነው? አይ ድንግል ማርያም የባሕርይ እናቱ ከሆነች በእኛስ ምናችን ትሆናለች? የጸጋ እናታችን ትሆናለች ነው። አንዱ አብ በደመናው ነው ዝንቱ ውእቱ ወልዴ ዘአፈቅር ወለቱ ስምዑ የሚወደው የማፈቅረው ልጄ ይህ ነው አለ። እመቤታችን ደግሞ ዮሐንስ ምዕራፍ 2 ላይ ኩሎ ዘይቤለክሙ ግበሩ የሚላችሁን ሁሉ አድርጉ የሚላችሁን ሁሉ አድርጉ ብላ የአብ ምልክት ሆናለች ማለት ነው። ይህን የሰጠን እግዚአብሔር የተመሰገነ ይሁን። አብ ይህን በአብ ምልክት ካል አሁን በወልድ ምልክት እናድርግ። አጥራ አድርገን የወልድ ምልክት እስኪ የወልድ ምልክት በሉ። ምን አላችሁ? የወልድ ምልክት። የወልድ ምልክት እንዴት ነው የወልድ ምልክት የምትሆነው? እመቤታችን ነው። አንድ ሳትወለድ ሳትጸንስ ምንድን ናት? ድንግል በሉ። ኧረ በሉ። ስትጸንስስ? ከጸነሰች በኋላስ? ሳትወልድ ስትወልድ ከወለደች በኋላ በጣም ጥሩ። ያው ለምን ምልክት ይሆንና ስትሉ ኢየሱስ ክርስቶስ ትናንትም በሉ እንጂ ዛሬም ለዘላለሙ ያው ነው። ተመልከቱ ምንድነው? ዕብራውያን ምዕራፍ 13 ቁጥር 8 ላይ ትናንት ቅድመ ሥጋዌ ዛሬ ጊዜ ሥጋዌ እስከ ዘላለሙ ኢየሱስ ክርስቶስ የተባለው ወገን ነው። እስከ ዘላለሙ ከሥጋዌ በኋላ ያው አይለወጥም ነው። በማይለወጠው ድንግልና የማይለወጠው ልጇን ሰበከችን ማለት ነው። በማይለወጠው ድንግልና የማይለወጥ ልጇን ትሰብካለች። ድንግልና አለመለወጡ አምላክነቱ ላለመለወጡ ማስረጃ ነው ማለት ነው። አምላክነቱ ላለመለወጡ ሊቃውንት ክርስቶስ የባሕርይ አምላክ ጌታችን መድኃኒታችን ክርስቶስ የባሕርይ አምላክነቱን ያስረዳባቸው ሦስት ዋና ጉዳዮችን ያነሳሉ። ከድንግል መወለዱ፣ ሞትን ድል መንሳቱ አንደኛ ከድንግል መወለዱ ነው። ሁለተኛ በሞት ማሸነፉ ነው። በሞት ማሸነፍ። ሶስተኛ መንፈስ ቅዱስን መላኩ ነው። ወአርአየ ከመወልደ እግዚአብሔር ውእቱ በኃይሉ ወበመንፈሱ ቅዱስ ይላል ቅዱስ ጳውሎስ ሮሜ ምዕራፍ 1 ላይ ከቁጥር 4 ጀምሮ ሲናገር ወአርአየ በኃይሉ ወበመንፈሱ ቅዱስ የእግዚአብሔር ልጅ መሆኑ በቅዱስ መንፈሱ በኃይሉ ያሳየ ይላል። በኃይሉ ኃይለ ድንግልናን ሳይሽር ሳይለውጥ መወለዱ ኃያል አምላክ መሆኑን ያስረዳል። ፍጥረት ያልቻለው ይነግራችሁ ነው። እግዚአብሔር ለምን ሳይሆን ከተባለ መልሱ ምንድን ነው? ሁሉን ስለሚችል። እሱ ሁሉን ስለሚችል ነው። ሰው ዝንጀሮ መሆን ይችላል። ነገር ዝንጀሮ ሰው መሆን ይችላል። እግዚአብሔር ሰው መሆን ይችላል። እሱ መሆን ይችላል። ሁሉን ስለሚችል ሰው መሆኑን ቻለ። ሁሉን ስለሚችሉ ሰው መሆኑ የእግዚአብሔርን ከልጅነት ካል አንዳንድ ሞኞች ከሃይማኖት የወጡት እግዚአብሔር ሰው ሆነ ስንል ያቅም ማውቃት ይመስላቸዋል። እግዚአብሔር ሰው መሆኑ ከሃሊነቱን ነው የሚያስረዳው። ከሃሊ ስለሆነ ሰው መሆኑን ቻለ፣ ሁሉን ስለሚችል። እንዲሁ ተወልደ በተድላ መለኮት እንዳለ ቅዱስ ያሬድ ቅዱስ ጎርጎርዮስ ዘኑሲስም ተናግሯል በቅዳሴው ላይ። ተወልደ በተድላ መለኮት ለመለኮቱ በሚገባ እንዴት ተወለደ ወይም በመለኮታዊ በሆነ እንዴት ተወለደ ማለት መለኮት ወይም አምላክ ካልሆነ በቀር በድንግልና መጸነስ በድንግልና መወለድ የሚቻለው የለም። ከሃሊ የሆነው ድንግልና ከሃሊ የሆነ ልጇን ይሰብካል ማለት። አምላክም በድንግልና መጽነስ መቻሏ ሁሉን የሚችል ልጅ እንደወለደች ያሳያል። ካሌብ ኤልሻዳይ አዶናይ የወለደችው ልጅ ኤልሻዳይ እግዚአብሔር፣ አዶናይ እግዚአብሔር፣ ካሌብ ሁሉ እግዚአብሔር፣ ያዕቆብ ዘሳኑ እግዚአብሔር መሆኑን ያሳየችን በድንግልና ጸንሳ በድንግልና መውለድ ሳይሳናት በመቅረቱ ነው። በዚህ የወለደችው ክርስቶስ ሁሉን የሚችል ሕያው እግዚአብሔር መሆኑን ታስረዳለች ማለት ነው። አላችሁ? እሺ። እመቤታችን ቅድስት ድንግል ማርያም እናት ናት። ከዚያስ ደግሞ ድንግል እናትም ድንግልም በለው። ስለዚህ መካከለኛ ናት ማለት ነው። እሱ ልጅ ያደረገ ደግሞ አምላክም ሰው። እስኪ አምላክም ሰው እንደው እሺ። አሁን ተመልከቱ። እመቤታችን ድንግል ናት፣ እናት ናት። ሁለቱንም አትበሉ። እናትም ድንግልም እንታል። እናትና ድንግል ሳይሆን እናትም ድንግልም። ምክንያቱም ስንት ናት? አንድ ነው እንጂ እናትም እንደሆነ አይደል? ድንግል የሆነ የትኛው አካል እናት የሆነ የትኛው አካል ይባላል?
አንድ ስትሆን እናት ምንድን ነው? ክርስቶስም አንድ ሲሆን አምላክም ነው ምንድን ነው? ሰውም ነው። ለዚህ ነው የአዲስ ኪዳን መካከለኛ የሚባለው ይሆን። የአዲስ ኪዳን መካከለኛ ማለት አምላክም ሰውም ማለት ነው። በነገራችን ሰው አንድ እግዚአብሔር አለና ዋህዱ እግዚአብሔር ይላል። ዋህዱ ማእከለ እግዚአብሔር ወሰብ ይላል። አንደኛ ቆሮንቶስ ምዕራፍ 8 ላይ ያለው ቁጥር 6 ላይ አንድ እግዚአብሔር አለና ይሁን በእግዚአብሔርና በሰው መካከል አንድ ኢየሱስ ክርስቶስ አለና ይላል። አንድ ኢየሱስ ክርስቶስ ማለት በመለኮቱ ከአባቱ ጋር አንድ የሆነ በሰውነቱ ከኛ ጋር አንድ የሆነ ነው። አንድ የምትለው ቃል አሐዱ አብ ቅዱስ ማለት እኮ ማለት ተመልከቱ። አሐዱ አብ ቅዱስ ተብሎ ሲቀደስ ትሰማላችሁ። ታሰቡ እንጂ ሙዳይ አሐዱ አብ ቅዱስ አይደል? አሐዱ አብ ቅዱስ። አሐዱ አብ ቅዱስ ማለት በአካሉ ብቻውን አንድ ነው፣ በመለኮቱ ደግሞ ከመንፈስ ቅዱስ ጋር አንድ ነው ማለት። አሐዱ አብ ቅዱስ ማለት አሐዱ ክርስቶስ ማለትም ሰው እንደመሆኑ ከኛ ጋር አንድ ነው። አንተ ሐማሚ በከመ ሪናከ ምስሌነ ወአንተ ኢሐማሚ በከመ ሪናከ ምስለ አቡከ። ተመልከቱ፣ ከኛ ጋር አንድ እንደሆነ ትታመናለህ፣ ከኛ ጋር አንድ እንዳለ ምን ደግሞ አትታመኑ። ተመልከቱ፣ እንዘሃሉ ውስተ ከርሰሙ ከመ ኩሉ ጋለ ብርሃን ለሊሁ ይሰ ይወልድ ሰማያዊ ወምድር ይላል ቅዱስ ቄርሎስ። እንደውም ሕፃናት በማኅፀን አለ ከሰው የሆነውና እንዳባቱ በዘማኑ ኪሩቤል ሃይማኖት ወትሮስ ስውር ያሰኘህ አይመስልም። አንዱን አካል አንድ ጊዜ ትቀበላለህ፣ አንድ ጊዜ በዘማኑ ኪሩቤልህ ማለት ነው። አንድ ጊዜ ትታመማለህ፣ አንድ ጊዜ አዳኝነህ ማለት ነው። አንድ ጊዜ ትወልዳለህ፣ አንድ ጊዜ አትወለድም ማለት እሱ ጽድቅ ይባላል። አላችሁ የሚከፈል ብሎ መናገር ምስራኤል እንደ ምስጢረ ሥላሴ ምስጢረ ሥጋዌ ነው። ስለዚህ ክርስቶስ መካከለኛ ነው ማለት አምላክም ሰው ነው እንጂ የጌታ መካከለኛ ማለት ነው። የስልጣን መካከለኛ ደግሞ የተዋረደ መካከለኛ አለ። ምክንያቱም አልቦ ውስተ ቅድስት ሥላሴ ግብርናት ወይ ተቀን የሆነ ለቅዱስ ጳውሎስ ለቅድስት ሥላሴ አዛዥ፣ ታዛዥ፣ ላኪ፣ ተላኪ፣ ገጽ፣ ተገብ፣ ክቡር፣ አክራሪ፣ መክበሪያ የለው ሥላሴ አንዲት በተዋሕዶ ከመለኮት ጸንታ የምትኖር ናት።